ትዝታ ዘአራዳ የመጨረሻው የሀገራችን ንጉሠ ነገሥት ቀዳማዊ አጼ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ከነገሱ ሰሞኑን 95 ዓመት ሆናቸው። ዛሬ ስለ ሀገራችን የመጨረሻ የዘውድ ሥነ ሥርዓት አንዳንድ ትዝታዎችን እንጨዋወታለን። ለዛሬ ዝግጅታችን ዋቢ የሆኑን መዛግብት የበሪውን ከበደ የአጼ ኃይለ ሥላሴ ታሪክ፣ የአምባሳደር ዘውዴ ረታ የቀዳማዊ ኃይለ ሥላሴ መንግሥት፣ የመርሲ ሐዘን ወልደ ቂርቆስ የዘመን ታሪክ ትዝታዬ፣ የአምባሳደር ብርሃኑ ዲንቃ ቄሳርና አብዮት እንዲሁም ቀደም ብሎ የተሰራጩ የሚዲያ ውጤቶች ሲሆኑ ለሁሉም ዋቢዎቻችን ባለመብቶች በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በአዘጋጆቹ ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። በ1923 ዓመተ ምህረት ጥቅምት 23 ቀን የተከበረውን የግርማዊ ቀዳማዊ ኃይለ ሥላሴን የዘውድ አከባበር ሥርዓት ለማክበር ሀገራችን ከዚያን ጊዜ በፊት ያላየችው የብዙ የውጭ ሀገራት መልእክተኞች ተገኝተው ነበር። ዛሬ ከ4 ሚሊዮን ሕዝብ በላይ የሚኖርባት አዲስ አበባ በጊዜው የ11,000 ገደማ ሰዎች መኖሪያ ነበረች። ከ11 በላይ የሆኑ አገሮችን የመልእክተኞች ቡድኖች አባላትን ተቀብላ ግን አስተናግዳ ነበር። ጥሪ ከተደረገላቸው አገሮች መካከል የመልእክተኛ ቡድን የላኩ የእንግሊዝ መንግሥት ተወካይ ልዑል ዱክ ኦፍ ግሎስተር 5 ራሳቸውን፣ የኢጣሊያ ልዑል ፈርዲናንዶ የሳቮያ መስፍን 6 ራሳቸውን ሲመጡ ከዚህ በተጨማሪ የቤልጂክ፣ የስዊድን፣ የሆላንድ፣ የጃፓን፣ የግብጽ፣ የፈረንሳይ፣ የአሜሪካ፣ የጀርመን፣ የግሪክ፣ የቱርክ፣ የፖላንድ መንግስታት የመልእክተኞች ቡድን ልከው ነበር። ቀደም ባለው ዘመን ንጉሥ ሲሞት ማንም እንዳይሰማ ይደረግና አልጋ ወራሹ እንዲነግስ ከተደረገ በኋላ ንጉሠ ነገሥቱ በአዋጅ ሥልጣኑን ካወጀ በኋላ ነበር ለሟቹ ንጉሥ መሞት የሚለቀሰውና የቀብር ሥነ ሥርዓት የሚፈጸመው። ንግሥተ ነገሥታት ዘውዲቱ መጋቢት 24 ቀን 1922 ሲያርፉ ግን ዕለቱኑ ሕዝብ እንዲያውቀው ተደርጎ አልጋ ወራሹ መተካታቸው በአዋጅ ተነገረ። የንግሥቲቱ ቀብርም በሥነ ሥርዓት ከተፈጸመ በኋላ የአዲሱ ነጋሲ ዘውድ በዓል ጥቅምት 23 1923 እንዲሆን ተወስኖ ዝግጅትና የወዳጅ አገሮች ጥሪ ተደረገ። ከውጭ ወዳጅ አገሮች መልእክተኞች፣ ከሀገር ውስጥ ደግሞ በየአውራጃው ያሉ መኳንንት፣ መሳፍንት፣ ባላባቶች እንዲሁም የጦር ሹማምንት፣ የቤተ ክህነትና የደብረ አለቆች ሁሉ እንዲገኙ ተጠርተው ነበር። በበዓሉ ዋዜማ ጥቅምት 22 ቀን 1923 ዓመተ ምህረት ከምሽቱ 4 ሰዓት ጀምሮ አዲሱ ንጉሠ ነገሥትና እቴጌይቱ በመሳፍንትና በመኳንንት ታጅበው በቅዱስ ጊዮርጊስ ቤተክርስቲያን በመገኘት ሲጸልዩና ሲጸለይላቸው ካደሩ በኋላ ከጠዋቱ 1 ሰዓት እስከ 5 ሰዓት ድረስ የንግሱ ሥርዓትና ጸሎተ ቅዳሴው ሲካሄድ ቆየ። በዚህ 4 ሰዓት ሙሉ ያለማቋረጥ በተከናወነው ፕሮግራም ላይ ከልዩ ልዩ የውጭ ሀገር መንግስታት መሪዎች ተልከው የመጡት ንጉሳውያን ቤተሰቦችና ከፍተኛ ባለስልጣኖች በየትኛውም ዓለም ከዚህ ቀደም ያላዩትን የንግስ ሥነ ሥርዓትን ለመከተል ምን ያህል ችግር እንደነበረባቸው እያንዳንዳቸው በየማስታወሻቸው ገልጸውታል። በቅዳሴው ላይ በየትኛው ፕሮግራም ከየወንበሮቻቸው ብድግ ብለው እንደሚቆሙ፣ ምን ሲባል ተመልሰው ወንበራቸውን እንደሚይዙ፣ ምን ጊዜ ደግሞ ወደ መሬት አቀርቅረው እንደሚጸልዩ የሚያስረዳቸውና የሚመራቸው ባለመኖሩ ብዙ መደናበር ደርሶባቸው እንደነበረ ሁሉም በየበኩላቸው ተርከውታል። በተለይ የዩናይትድ ስቴትስ ኦፍ አሜሪካ መልእክተኞች አምባሳደር ጃኮቤና ጀነራል ዊሊያም ሃርት ፕሮግራሙን መከተል ስላቃታቸውና የክብር ባልደረባቸው የሆኑትም ራስ ጉግዛራያ ለመርዳት በመቸገራቸው ቅዳሴውን አቋርጠው ሲወጡ ሊቀ ጳጳሱ አይተው በመቆጣት የአሜሪካ መልእክተኞች ወደ ክብር ቦታቸው ተመልሰው እንዳይገቡ ትእዛዝ እስከ መስጠት ደርሰው ነበር። ኋላ ግን በብላቴንጌታ ሐሩ ወልደ ሥላሴ ብርታት የአሜሪካ መልእክተኞች ከቅዳሴው ፍጻሜ በኋላ ለንጉሡ ሥነ ሥርዓት ወደ ክብር ቦታቸው እንዲመለሱ ተደረገ። የሌሎች አገሮች ነገሥታትና የመንግሥት እንደራሴዎች በተለይም የታላላቆቹ
የእንግሊዙ ዱክ ኦፍ ግሎስተር፣ የፈረንሳዩ ማርሻል ደስፔሬ፣ የጣሊያኑ ልዑል ፈርዲናንዶ የሳቮያ መስፍን፣ የጀርመኑ ባሮን ሉዘን የግብፃዊውን ሊቀ ጳጳስ የቅዳሴ አመራር በያስተርጓሚያቸው እየተረዱ ስነ ሥርዓቱን እስከ መጨረሻው ለማስፈጸም ብዙ ጥረት አድርገዋል። በጠቅላላው ለውጭ አገር መንግስታት መልእክተኞች ብቻ ሳይሆን ለኢትዮጵያውያኖችም ቢሆን ለበዓሉ አከባበር ከፍተኛ አድናቆት የሰጠው ከቅዳሴው ፍጻሜ በኋላ የተከናወነው 1 ሰዓት ተኩል የፈጀው የንግሱ ስነ ሥርዓት ነበር። ንጉሠ ነገሥቱ የሚጭነውን ዘውድና የሚያጠልቀውን ልብሰ መንግሥት ከልዩ ልዮቹ የንግስ ዕቃዎች ጋር በጅሮንዱ ማለት የገንዘብ ሚኒስትሩ ከበዓሉ 1 ሳምንት በፊት በክብር አጀብ ወስዶ ለቅዱስ ጊዮርጊስ ቤተክርስቲያን አለቃ ካስረከበ በኋላ ከየደብሩ የተመረጡት 49 ካህናት ለ7 ቀናት ሳያቋርጡ በየቀኑ 49 ጊዜ ዳዊት ሲደግሙበትና ሲጸልዩበት ሰነበቱ። ጥቅምት 23 ቀን 1923 ዓ.ም የንግስ በዓሉ ሲጀምር በቤተክርስቲያኑ መቅደስ ውስጥ የሐር ከፋይ ጨርቅ በለበሰ በአንድ ትልቅ ጠረጴዛ ላይ አሸብርቀው የተደረደሩትን እነዚህን የንግስ ዕቃዎች ሊቀ ጳጳሱ አቡነ ቄርሎስ አንድ ባንድ ከባረኳቸው በኋላ በየተራ አንደኛ በወርቀ ዘቦ የተጠለፈውን ልብሰ መንግሥቱን አቡነ ይስሐቅ የሰሜን ኢትዮጵያ ጳጳስ ከላስታው መምህር ጋር ሆነው ንጉሠ ነገሥቱን አለበሱ። ሁለተኛ በወርቅና በአልማዝ ያጌጠውን ትልቁን ሰይፍ አቡነ ሳዊሮስ የደቡብ ኢትዮጵያ ጳጳስ ከተድባበ ማርያም መምህር ጋር ሆነው ንጉሠ ነገሥቱን አስታጠቁ። ሶስተኛ ከወርቅና ከአልማዝ የተሠራውን በትረ መንግሥት አቡነ ሚካኤል የአዜብ ኢትዮጵያ ጳጳስ ከሐይቁ መምህር ጋር ሆነው ንጉሠ ነገሥቱን በቀኝ እጃቸው አስያዙ። አራተኛ ሕልቀተ ወርቁን ማለት ከአልማዝ የተሠራውን የጣት ቀለበት አቡነ አብርሃም የምዕራብ ኢትዮጵያ ጳጳስ ከመርጡ ለማርያም መምህር ጋር ሆነው በንጉሠ ነገሥቱ ቀኝ እጅ በአራተኛው ጣት ላይ አጠለቁ። አምስተኛ ሁለቱም ባለ ወርቅ ጦሮች አቡነ ጴጥሮስ የምሥራቅ ኢትዮጵያ ጳጳስ ከደብረ ወገግ አሰቦት መምህር ጋር ሆነው ለንጉሠ ነገሥቱ አቀረቡ። ከዚህ በኋላ ቅባ መንግሥቱን መቀባትና ዘውዱን ባርኮ መጫን የግብፃዊ ሊቀ ጳጳስ የብፁዕ አቡነ ቄርሎስ ተግባር ሆነ። ቅባ መንግሥቱን ከደብረ ሊባኖስ በመጡት ጸባቴ ዘውዱን ቁምስና ካላቸው ከአክሱም በመጡት መምህር አስይዘው ከንጉሠ ነገሥቱ ዙፋን እንደቀረቡ አቡነ ቄርሎስ ጸሎት አደረጉ። የኢትዮጵያ ንጉሠ ነገሥት በዚህ በተቀደሰው ቅባ መንግሥት ተቀብቶ የተከበረና የተቀደሰ እንዲሆን የብርሃን መጎናጸፊያ ተጎናጽፎ የሚቃወሙትን የመንግሥቱን ጠላቶች እንዲያሸንፍ ክንዱን አበርታለት። ቅዱስ አምላክ ሆይ አንተ የመረጥከውን አገልጋይህን ኃይለ ሥላሴን ባርከው ቀድሰው። ለእኛም ለአገልጋዮች በሰጠህን ሥልጣን ቅባ መንግሥቱን ስንቀባው ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት ይሆን ዘንድ ኃይልህን ስጠው፣ በመንፈስህም አበርታው፣ የጥበብና የማስተዋል የእውቀትና የምክር ኃይል አሳድርበት ብለው ከጸለዩ በኋላ ሊቀ ጳጳሱ ቅባ መንግሥቱን ይዘው እንደ ዳዊትና ሳዶቅ ናታንና ሰለሞን እኔም በዚህ በተቀደሰውና በተባረከው ቅባ መንግሥት ቀባዎታለሁ ብለው ንጉሠ ነገሥቱን በመጀመሪያ ራሳቸውን ቀጥሎ ደረታቸውንና ልባቸውን ቀቧቸው። የዚህ የቅባ መንግሥቱ አደራረግ እንደተፈጸመ ሊቀ ጳጳሱ በንጉሠ ነገሥቱ ራስ ላይ ዘውዱን ከመጫናቸው በፊት ጸሎታቸውን በመቀጠል አቤቱ የታመንክ አምላካችን ሆይ ይህን ዘውድ ትባርክልን ዘንድ እንለምንሃለን። ይህንንም አገልጋይህን ንጉሣችንን ኃይለ ሥላሴን ከጥሩ ወርቅ የተሠራውን ይህን ዘውድ በራሱ ላይ እንደ ጫንክለት የበጎነትንም ዘውድ በልቡ ጫንለት ብለው ዘውዱን ደፉላቸው። የኢትዮጵያ ንጉሠ ነገሥት ተብለው ቅባ መንግሥት የተቀቡትና የሚኒልክን የዘውድ ሥልጣን የጫኑት ቀዳማዊ ኃይለ ሥላሴ በትረ መንግሥታቸውን በቀኝ እጃቸው ይዘው በአልማዝና በወርቅ አጊጦ የተሠራውን ትልቁን ሰይፍ በወገባቸው በቀኝ በኩል እንዲያነግቡት በቀረበላቸው ጊዜ የአቡነ ቄርሎስ ረዳት ሆነው የተመደቡት ጳጳስ የተናገሩት ቃል በዚህ ሰይፍ እውነተኛ ፍርድ ፍረድበት፣ አገር ሲገነባ የዋዘቀውን አቃናበት፣ የታደሰውን አጽናበት፣ በጎ ፈቃደኞችን ሹምበት፣ አመፀኞችን ቅጣበት ሲሉ ንጉሠ ነገሥቱ ይህን ሰይፍ የታጠቁት አባቴ የተናገሩትን ሁሉ ለመፈጸም እንዲያበቃኝ ፈጣሪዬን እለምነዋለሁ የሚል ቃል አሰምተው ነው።
ከዚህ በኋላ የቀጠለው ፕሮግራም በመጀመሪያ አልጋ ወራሹ ወደ ንጉሠ ነገሥቱ ዙፋን ቀርበው በጉልበታቸው ከተንበረከኩ በኋላ ሊቀ ጳጳሱ ያቀረቡላቸውን የሚከተሉትን ጥያቄዎች እያዳመጡ መልሱን ሰጡ። ሊቀ ጳጳሱ ለንጉሠ ነገሥትና ለአባትህ በሕይወትህ ሁሉ ፍጹም አገልጋይ ለመሆን ትፈቅዳለህ? አልጋ ወራሹም አክብር አባከ ወእመከ የተባለውን ትእዛዝ ሰምቻለሁና በፍጹም ልቤ እገዛለሁ። እንደ አቤሴሎም ደፍረህ እንደ አዶንያስ ቸኩለህ ከአባት ፈቃድ ለመውጣት ያልተሰጠህን ለመሻት ከሚመክሩ ሁሉ ለመራቅ አጥብቀህ ትጠነቀቃለህ? ከአባቱ ፈቃድ የሚወጣ የተረገመ መሆኑን ስለማቅ ይህንን በመሰለው መንገድ አባቴን እንዳላስቀይም እጠነቀቃለሁ። አባትህ ንጉሠ ነገሥት ፈቅዶ በምክር ቤት አስመክሮ ያቆመውን ሕግ ከክፉ ሰዎች ጋር ተባብረህ እንቅፋት ሳትሆን ሕጉን አክብሮ ለመጠበቅ ፈቃደኛ ትሆናለህ? ንጉሠ ነገሥቱ አባቴ ያቆመውን ሕግ እስከ መጨረሻው አክብሬ ለመጠበቅ እውነተኛ ፈቃዴ ነው። አልጋ ወራሹ እነዚህን ከሊቀ ጳጳሱ የቀረቡላቸውን ጥያቄዎች ሁሉ መልስ ሰጥተው መሐላቸውን ከፈጸሙ በኋላ ንጉሠ ነገሥቱ እግዚአብሔር የኃይሌና የሥልጣኔ የዙፋኔና የዘውዴ ተቀባይ አድርግህ ብለው በትረ መንግሥታቸውን የያዙበትን ቀኝ እጃቸውን ዘረጉላቸው። በዚህን ጊዜ አልጋ ወራሹ እግዚአብሔር እንደ ቃሎ ያድርግልኝ ብለው የአባታቸውን ቀኝ እጅ ከተሳለሙ በኋላ ሊቀ ጳጳሱ የአልጋ ወራሽነት የዘውድ አክሊሉን ባርከውላቸው ወደ ተዘጋጀላቸው ልዩ ወንበር ሄደው ቦታቸውን ያዙ። የልዑል መርዳዝማች አስፋወሰን የአልጋ ወራሽነት ሹመትና የመሐላ ሥርዓት ከተፈጸመ በኋላ የግርማዊት እቴጌ መነን የንግስ በዓል ተጀመረ። እቴጌይቱ በተለይ ለዚህ በዓል የተሰናዳላቸውን ልብሰ መንግሥታቸውን ለብሰው በታወቁ ሴት ወይዘሮች ታጅበው ከንጉሠ ነገሥቱ ቀኝ እጅ በተዘረጋላቸው የወርቅ ወንበር ላይ እንደተገኙ የደቡብ ኢትዮጵያ ጳጳስ አቡነ ሳዊሮስ ለንግሥቲቱ የተዘጋጀውን ከአልማዝ የተሠራ ቀለበት ከዙፋኑ ጠረጴዛ ላይ አንስተው የሃይማኖት ምልክት የሆነውን ይህን ቀለበት ይቀበሉኝ፣ በዚህ ቀለበት ምልክትነት እግዚአብሔር ክብሮውን ከፍ ያድርገው፣ እሱንም ደስ የሚያሰኝ ሥራ ለመሥራት ያብቃው ብለው ከጸለዩ በኋላ በንግሥቲቱ ቀኝ እጅ በአራተኛዋ ጣታቸው ላይ አጠልቁላቸው። ቀጥሎም ከአክሱም ተመርጠው የመጡ 2 ቆሞሳት የእቴጌይቱን ዘውድ ከመቅደሱ አውጥተው በዙፋኑ ፊት በተዘረጋው ጠረጴዛ ላይ ሲያስቀምጡ ንጉሠ ነገሥቱ ከወርቅ ወንበራቸው ላይ ብድግ ብለው እኔ ከእግዚአብሔር የተፈቀደልኝን ዘውድ ከእርሶ እጅ እንደ ተቀበልኩት ሁሉ የሕይወት ጓደኛዬ እቴጌ መነንም የሚገባትን ዘውድ ተቀብላ የክብሬ ተካፋይ እንድትሆን እውነተኛ ፈቃዴ ስለሆነ ዘውዱን እርሶ እንዲጭኑላት ብጽዕነትዎን እለምናለሁ ሲሉ ሊቀ ጳጳሱን ጠየቁ። አቡነ ቄርሎስም አቤቱ አምላካችን ሆይ በአገልጋይህ በወለተ ጊዮርጊስ በእቴጌ መነን ላይ ይህን የክብርና የደስታ ዘውድ አኑርላት፣ የቸርነትና የርኅራኄ የእውቀትና የጥበብ ዘውድ አድርግላት ብለው በመጸለይ የወርቁን ዘውድ ጫኑላቸው። ወዲያውም በበዓሉ ላይ ተካፋይ የሆኑት ሁሉ ከወንበራቸው ብድግ ብለው ሴት ወይዛዝርቱ በእልልታ፣ መሳፍንትና መኳንንት በጭብጨባ፣ ካህናቱና ዲያቆናቱ በከበሮና በጸናጽል ደስታቸውን ገለጹላቸው። በአዳራሽ ውስጥ ያስተጋባው የደስታ መግለጫ ረገብ ሲል ሊቀ ጳጳሱ አቡነ ቄርሎስ ከወንበራቸው ብድግ ብለው ከግብፅ አሌክሳንድሪያ ከመንበረ ማርቆስ የኦርቶዶክሳዊት ኢትዮጵያ የሃይማኖት አባት የሆኑት ፓትርያርኩ ብፁዕ ወቅዱስ አቡነ ዮሐንስ 19ኛ ለንጉሠ ነገሥቱ ለቀዳማዊ ኃይለ ሥላሴ ያስተላለፉትን ልዩ መልእክት አቀረቡ። በሊቀ ጳጳሱ በአቡነ ቄርሎስ ገባሬ ሰናይነት ልዩ ቅዳሴ ተደርጎ ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴና ንግሥቲቱ እቴጌ መነን ሥጋ ወደሙ ተቀበሉ። በዚህ በቤተ ክርስቲያን ውስጥ የሚደረገው የንግስ ሥነ ሥርዓት እንደ ተፈጸመ ንጉሠ ነገሥቱና ንግሥቲቱ በወርቅ ያንጸባረቀ ልብሰ መንግሥታቸውን ለብሰው ዘውዳቸውን ጭነው በትረ መንግሥታቸውን ጨብጠው ከቤተ መቅደሱ ሲወጡ ጳጳሳቱና ቀሳውስቱ የቅዱስ ጊዮርጊስን ታቦት ይዘው መዘምራኑ ወረብ እየወረቡ በቤተ ክርስቲያኑ ዙሪያ 3 ጊዜ ዑደት አደረጉ። በዚህ አኳኋን በቅዱስ ጊዮርጊስ ቤተ ክርስቲያን የተከናወነው የንግስ በዓል በደህና ተፈጽሞ ሊቀ ጳጳሱ አቡነ ቄርሎስ አሳርገው ታቦቱ ወደ ቤተ መቅደሱ ከገባ በኋላ ንጉሠ ነገሥቱና ንግሥቲቱ በወርቅ ሰረገላ ሆነው ወደ ቤተ መንግሥታቸው ሲያመሩ ከሕዝብ የጎረፈላቸው የደስታ መግለጫ ከዚህ በፊት
ታይቶ የማይታወቅ ነው እየተባለ ይነገራል። ከቅዱስ ጊዮርጊስ ቤተክርስቲያን እስከ ገነተ ልዑል ቤተመንግስት ድረስ በተደረገው የአንድ ሰዓት የእርጋታ ጉዞ ላይ እምቢልታውና መለከቱ ሲነፋ፣ ነጋሪቱ ሲጎሸም፣ ካህናቱ ሲዘምሩ፣ ወታደሩ ሲሸልል፣ ከዚህ ሁሉ ጋር የሴቱ ልልታና የወንዱ ጭብጨባ ሲያስተጋባ የአዲስ አበባን የጥቅምት ፀሐይ እጅግ ያጋለው ይመስል ነበር። በበዓሉ ተካፋይ ለመሆን ከአውሮፓ ከእስያና ከአሜሪካ የመጡት እንደራሴዎች ከዚህ ቀደም በየትኛውም ዓለም ያላዩትን ይህን እጅግ ረጅምና ከፍተኛ የሆነ ሥነ ሥርዓት ሲመለከቱ ኢትዮጵያ ያላት ጥንታዊ ባህል ምን ያህል የሚደንቅና የሚከበር መሆኑን ለመገንዘብ የሚያስችላቸው ነበር። አብዛኛዎቹ መልእክተኞች ለየመሪዎቻቸው በላኩት ራፖር በንግሱ በዓል አከባበር መደሰታቸውን ቢገልጡም መስተንግዶን በሚመለከት ጉዳይ ያደረባቸውን ቅሬታ አልሸሸጉም። በመጀመሪያ በታላላቆቹና በታናናሾቹ የመንግስታት መልእክተኞች መካከል የአቀባበልና ያስተነጋገድ ልዩነት መደረጉን አስተውለናል ብለዋል። ይኸውም በንጉሠ ነገሥቱ ዙሪያ እጅግ የታወቁት ዋና ዋናዎቹ መስፍኖች ራስ ካሳ ኃይሉ ለእንግሊዝ መልእክተኞች፣ ራስ ኃይሉ ተክለ ሃይማኖት ለጣሊያን መልእክተኞች፣ ራስ ጉግሳ ራያ ለአሜሪካ መልእክተኞች፣ ራስ ስዩም መንገሻ ለፈረንሳይ መልእክተኞች የክብር ባልደረቦች ሆነው በመመደባቸው ለእነዚህ ለአራቱ መንግስታት እንደራሴዎች ከሌሎቹ የበለጠ መንከባከብ እንደተደረገላቸው አድርገው ቆጥረውታል። ቀጥሎ ደግሞ እነዚሁ ታላላቅ የተባሉት አገሮች በአዲስ አበባ ባለሙሉ ሥልጣን ሚኒስትር ደረጃ የሚመሩ ለጋሲዮኖች ስላሏቸው የሚፈልጉትን ሁሉ እንደሚያገኙና ምንም ነገር እንዳልጎደለባቸው ተመልክተዋል። ሌሎቻቸው ግን እንደ ራስ ካሳ የመሳሰሉ ባልደረቦች ያልተሰጣቸው ከመሆኑም በላይ ለጋሲዮን ስለሌላቸው የንጉሠ ነገሥቱ መንግሥት አዘጋጅቶ የጠበቃቸው የመኖሪያ ቤት የዘወትር የሕይወት ልማዳቸውን የሚያሟላላቸው አልሆነም። ለዚህ ንግሥ በዓል ዝግጅቱ የተጀመረው ንግሥት ዘውዲቱ ከሞቱ በኋላ ስለሆነ ከውጭ አገር መንግስታት ተጋብዘው ለመጡት መልእክተኞች በ6 ወራት ጊዜ ውስጥ ንጉሠ ነገሥቱ ራሳቸው ተቆጣጥረው ያሰሩላቸው የማረፊያ ቤቶች እጅግ አስፈላጊ የሆኑትን እንደ ውሃ ማሞቂያና መታጠቢያ ቤቶች የመሳሰሉትን ሁሉ የሚያሟሉ ሆነው መገኘት አልቻሉም። በእነዚህ ጉድለቶች እንግዶቹ ቅር መሰኘታቸው በግልጽ ታወቀ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም በሚለው አስተሳሰብ እምነት ያላቸው የቤተ መንግሥቱ አስተናጋጆች እንግዶቹ ያሳዩትን የቅሬታ መንፈስ ትክክል ነው ብለው አልተቀበሉትም። የመኝታ አልጋቸው በሐራ ጎበር ተሸፍኖ፣ አዳራሻቸው ምን የመሰለ ስጋጃ ለብሶ፣ መከዳቸው በሐር ጨርቅ አሸብርቆ ቤቱ በሙሉ በኤሌክትሪክ ብርሃን አንጸባርቆ ሲጠብቃቸው ከዚህ ሌላ ምን ኖሯል ያስፈልጋቸው? እንግዲህ እነሱ የሚጠይቁት እኛ የሌለንን ከሆነ ምን ማድረግ እንችላለን በማለት የቤተ መንግሥቱ ሰዎች እጅግ ተገርመው እንደነበሩ ይነገራል። በተጨማሪም ለእንግዶቹ የሚዘጋጅላቸው ምግብና መጠጥ ከግብፅና ከጃፓን መልእክተኞች በስተቀር ሌሎቹ ለጤናችን ተስማሚ አይደለም በማለት አንመገብም ሲሉ አሁንም ለአስተናጋጅነት የተመደቡት የቤተ መንግሥት ኃላፊዎች እጅግ ተገረሙ። ለፈረንጆች ጤንነት ተስማሚ ነው ብለን በልዩ ቦታ ጠብቀው ከሚያድጉ ጥጆችና ወይፈኖች፣ በጎችና ፍየሎች እየመረጥን በታወቁ ድርጅቶች የሚረቡ ዶሮዎችና ከነሱ የተፈለፈሉ እንቁላሎች እየሰበሰብን በለጋ ቅቤና በአዋዜ ሰርተን ስናቀርብላቸው እነዚህ ሁሉ ለጤናቸው የማይስማሙ ከሆኑ ምን ማድረግ እንችላለን? ምናልባት እነሱ የሚፈልጉት በየአገራቸው እንደሚያደርጉት የዱር አራዊትን እያደንን አሳማውንና ሌላውን እያገሰበስን ምግብ አድርገን እንድንሰራላቸው ከሆነ ልምድም ሆነ ዕውቀቱ ስለሌለን እናዝናለን ብለው እጃቸውን አጣምረው ተቀመጡ። ይህ ችግር መድረሱን ንጉሠ ነገሥቱ እንደሰሙ ወዲያውኑ በሰጡት ጥብቅ ትእዛዝ መሠረት በአዲስ አበባ ነዋሪ ለሆኑት የውጭ አገር ዜጎች በወጥ ቤትነት ከሚያገለግሉት ባለሙያዎች መካከል ችሎታቸው የተደነቀላቸው እየተመረጡ በት ውስጥ እንዲወሰዱና እንግዶቹ በሚፈልጉት አይነት ምግባቸው እየተሰራ እንዲቀርብላቸው ተደረገ። ይህ ከሆነ በኋላ እንግዶቹ ወዲያውኑ ሐሳባቸውን ለወጡ። እንደዚያ ያን ሁሉ ወቀሳ ሲነዙ የነበሩትና በፍጥነት ወደ አገራችን መመለስ አለብን ብለው ሻንጣቸውን ማሰር የጀመሩት ሰዎች
የሚፈልጉትን በማግኘታቸው ተደስተው አዲስ አበባና አካባቢዋን በሚገባ ለመጎብኘት በተጨማሪ ጥቂት ቀናት መሰንበት አለብን አሉ። በሰለጠነው ዓለም አንድ እንግዳ ተጋብዞ ሲመጣ ለእንግድነት የተወሰነለትን ጊዜ አስገዳጅ ሁኔታ ካልገጠመው በስተቀር እንኳንስ ቀኑን ሰዓቱንም ቢሆን ለውጦ መቆየት አይችልም። ነገር ግን የኛ የኢትዮጵያኖች ያስተነጋገድ ልማድ ከሌላው ሁሉ ቸርነቱ የተለየ በመሆኑ እነዚህ እንግዶች ለግብዣ ከተወሰነላቸው ጊዜ በላይ ለመቆየት ሲጠይቁ በደስታ ከመፍቀድ በስተቀር ምን ነው አልበዛም ወይ አልተባሉ። በአንድ ጊዜ የዚያን ሁሉ አገሮች መልእክተኞች ጋብዞ ማስተናገድ በኢትዮጵያ ነገሥታት ታሪክ ውስጥ ለመጀመሪያ ጊዜ ስለሆነ ከልማድ እጥረትና ለመሰናዶውም በቂ ጊዜ ሳይኖር በመቅረቱ የእንግዶቹ መቀበያ ዝግጅት በአንዳንዱ ረገድ ያልተሟላ ሆኖ ስለተገኘ ይህን ያህል የሚያስቆጣ መሆን አልነበረበትም። ከዚህም በቀር የተዘጋጁላቸው የማረፊያ ሆቴሎች ምቹ ባለመሆናቸውና ብዙ ነገሮች የጎደሏቸው ሆነው መገኘታቸው አንዳንዶቹ መልእክተኞች የኢትዮጵያን የወደፊት ዕድል በጨለማ መመልከታቸው እጅግ የሚያሳዝን ነበር። በተለይ የጣሊያኑ መልእክተኛ ልዑል ፈርዲናንዶ ወደ አገሩ ሲመለስ ለጠቅላይ ሚኒስትሩ ለቤኒቶ ሙሶሎኒ ባቀረበው ራፖር እጅግ በሚያሳዝን ድህነት ሕዝቦቿ የሚሰቃዩባትና ወደፊትም ብቻዋን ከመከራው ዓለም ለመላቀቅ ተስፋ የሌላት ኢትዮጵያ በምን ምክንያት የጄኔቭ የመንግስታት ማህበር ተቀብሎ ከሰለጠኑት አገሮች እኩል የአባልነት ወንበር እንደሰጣት መመርመር ያስፈልጋል እስከ ማለት ደርሷል። ኢትዮጵያ የማህበሩ አባል የሆነችው ከብዙ ሺህ ዓመታት ጀምሮ ነፃ መንግስት ሆና የኖረችና ከዚህም በላይ ከጥንታዊ የተከበረ ታሪኳ ጋር የራሷ የሆነ ባህልና ስልጣኔ ያላት አገር ስለሆነች ከዓለም ማህበር ገብታ መለየት የለባትም ተብሎ በጣሊያንና በሌሎቹ የአውሮፓ መንግስታት የድጋፍ ድምፅ መወሰኑን ለመገንዘብ አስቸጋሪ አልነበረም። ነገር ግን ቀዳማዊ ኃይለ ሥላሴ የንግስ በዓላቸውን ባከበሩበት ዘመን ሲኞር ሙሶሎኒ የኢትዮጵያን ነጻነት ለመግፈፍ የሚያልምበት ጊዜ መሆኑን የፋሽስቱ መሪ ደጋፊዎች የሆኑት የጣሊያን ንጉሣዊ ቤተሰቦች ሚስጥሩን ስለሚያውቁ ልዑል ፈርዲናንዶ ከአዲስ አበባ ሲመለስ የሰጠው አስተያየት ለዱቼ የቅርብና የሩቅ ዓላማ ደጋፊነቱን ለመግለጽ ሳይሆን አይቀርም። ግርማዊነቱ የአፍሪካ አባ ኃይለ ሥላሴ። በኢትዮጵያ ታሪክ ውስጥ አጼ ኃይለ ሥላሴ ለመሪነት የተመረጡበት ዘመን ከማናቸውም ጊዜ ይልቅ የውስጥና የውጭ ፕሮብሌሞችን ያዘለ በጣም አስቸጋሪ ሰዓት ነበረ ማለት ይቻላል ይላሉ አምባሳደር ብርሃኑ ድንቄ። በውስጥ በኩል ያለውን ስንመረምር የሚከተሉትን ማስተዋስ ይኖርብናል። አንደኛ፣ ራስ ተፈሪ መኮንን ለአልጋ ወራሽነት የተመረጡት በቀጥተኛ መብት ሳይሆን በአጼ ምኒልክ ኑዛዜ መሠረት ንጉሠ ነገሥት የሆኑት ልጅ ኢያሱ የተቀበሉትን አደራና ግዴታ ከማፍረሳቸው የተነሳ እንዲሻሩ ስለተደረገ ነው። በዚያን ጊዜ ልጅ ኢያሱ እጃቸውን ስላልሰጡ የፖለቲካው አየር ገና አልተረጋጋም ነበር። ሁለተኛ፣ ራስ ተፈሪ ለዚህ ከፍተኛ ኃላፊነት ሲመጡ የተከፋፈለውን ሕዝብ በማስተባበር የመሪነት ችሎታቸውን ፈጥነው ካላሳዩ ብርቱ ችግር እንደሚፈጠር ግልጥ ነበር። ሶስተኛ፣ ንግሥት ነገሥታት ተብለው የተቀቡት ወይዘሮ ዘውዲቱ አልጋ ወራሹ አንድ ምክንያት ፈልጎ ያስወጣኝ ይሆን እያሉ ስለሚጠራጠሩ መተማመን አልነበረም። አራተኛ፣ የንግሥት ነገሥታት ዘውዲቱ አጃቢዎችና ባለሟሎች የቤተ ክህነት ሰዎች ሳይቀሩ ኢትዮጵያ ጠንካራ መንግሥት ሆና በነጻነት ለመኖር የምትችለው የኢትዮጵያ ሕዝብ በምዕራባውያን ባህል ሳይረክስ የቀድሞውን ኢትዮጵያዊ የአኗኗር ፍልስፍና ብቻ ጠብቆ የኖረ እንደሆነ ነው ብለው በብርቱ ያምኑ ነበር። ስለዚህ የአልጋ ወራሹን ፕሮግራም አያሌ ጊዜ ተቃውመዋል። ራስ ተፈሪን ከአልጋ ወራሽነታቸው ለማስወጣት በየጊዜው አድማ ይደረግ ነበር። በውጭ በኩል ደግሞ ልጅ ኢያሱ ከጀርመንና ከቱርክ መንግስታት ጋር ባለቃል ኪዳን ወዳጅ ለመሆን መሞከራቸው በዚያን ጊዜ ጎረቤት የነበሩትን የእንግሊዝ የፈረንሳይና የኢጣሊያ መንግስታት በብርቱ አሳስቧቸው በኢትዮጵያ መንግስት ላይ ምን አይነት እርምጃ እንደሚወስዱ የዲፕሎማቲክ አስተያየት በመለዋወጥ ላይ ስለነበሩ ይህ ታላቅ ስጋት ፈጥሮ ነበር። አንደኛው የዓለም ጦርነት እንዳለቀ ኢጣሊያ ከባለ ቃል ኪዳኖቹ መንግስታት ድጋፍ አግኝታ የቅኝ አገር ይዞታዋን ለማስፋፋት ትሞክራለች እየተባለም ይፈራ ነበር። የኢምፔሪያሊስት አገሮች ውድድር ባሰጋበት ዘመን ለኢትዮጵያ ነጻነት ዋስትና ለመስጠት የሚችለው ከዓለም መንግስታት ማህበር መግባት ነው ስለተባለና በሌላው በኩል ደግሞ ኢትዮጵያ ያልሰለጠነች አገር በመሆኗ በአባልነት አንቀበላትም የሚሉ ተቃዋሚዎች ስለተነሱ ይህንኑ መሰናክል ለማስወገድ ከፍ ያለ ጥረት ይደረግ ነበር። በዚያን ጊዜ እነዚህን የመሳሰሉትን ችግሮች በመገንዘብ
ለአልጋ ወራሹ ጥረት ከልባቸው እርዳታ ለማበርከት የሚፈቅዱ ወይም የሚችሉ ኢትዮጵያውያን ጥርኛ አይሞሉም። ግን አጼ ኃይለ ሥላሴ በሚያስደንቅ ችሎታ የውስጡንና የውጭውን የፖለቲካ ፉትቦል እንደተጫወቱ አያጠራጥርም። በዚህ የውስጥና የውጭ የፖለቲካ ኳስ ጨዋታ እነሱን ያሸነፉ ተቃዋሚ ቡድኖች ሁለት ብቻ እጠቅሳለሁ። አንደኛ ወደፊት አርቆ የማስተዋል ስጦታ ፎርሳይት ጉድለት፣ ሁለተኛ እርጅና። አጼ ኃይለ ሥላሴ አርቆ የማስተዋል ስጦታ ይጎላቸዋል ስል አዋቂ አይደሉም ማለት አይደለም። ግን በተፈጥሯቸው ፋታሊስት ወይም በእድል የሚያምኑ ስለሆኑ ዕለት በዕለት ሊሰሩት የሚፈልጉትን ብቻ እየፈጸሙ የቀረውን ለድል የተዉት ይመስላል። አጼ ኃይለ ሥላሴ አንዳች የድካም ምልክት ሳያሳዩ በቀን 20 ሰዓት የሰሩበት ጊዜ ነበር። ዝርዝር ነገሮችን ለመከታተል በፍጹም አይሰለቹም ነበር። ከፍ ያለ የማስተዋስ ችሎታ ነበራቸው። በአስቸኳይ ሰዓት ቁርጥ እርምጃ ለመውሰድ አያመነቱም ነበር። ተቃዋሚያቸውን በመደለል ወይም ድራሹን በማጥፋት ስፍራ ሳያስይዙት እንቅልፍ አይወስዳቸውም ነበር። እርጅና ከተጫናቸው በኋላ ግን መርሳት፣ ማመንታት፣ መወላወል፣ አሁን አንድ ነገር ወስነው ከጥቂት ሰዓት በኋላ መለወጥ ሆነ ስራቸው። ከዚህም በቀር የመንግስታቸው አባሎች በእግራቸው መቆም የማይችሉ ንቅዞች ነበሩ። እንግዲህ በዚህ አዘበራራቂ ጊዜ ውስጥ ነው ኢትዮጵያ ትቅደም የሚል መስገርተ ቃላት መፍጠር የተጀመረው። በዚያን ጊዜ ሰው ሁሉ ሪቮሉሽነሪ ሆነ። ሪቮሉሽነሪ ነኝ ማለት የሚያሰጋበት ሰዓት አለፈ። ነገሩ ተለዋወጠና በዚያን ጊዜ የሚያሰጋው ሪቮሉሽነሪ አይደለሁም ማለት ሆነ። ምናልባት አጼ ኃይለ ሥላሴም ሪቮሉሽነሪ ነኝ ብለው ሳያስቡ አልቀሩም ብዬ እጠራጠራለሁ። አብዛኛዎቹ ሹሞቻቸው እንዲታሰሩ የፈቀዱ ራሳቸው ናቸው። ስለዚህ አጼ ኃይለ ሥላሴ ራሳቸውን ከዙፋን ገለበጡ ቢባል ቃል አጋኖ ሆኖ አላገኘውም ይላሉ አምባሳደር ብርሃኑ ድንቄ ቄሳርና አብዮት በተባሉ መጽሐፋቸው። እኛም ያዘጋጀነውን ትዝታችንን በዚሁ እንደበድማለን። In the revelation, look what I find. El Selassie is the child.